ሰላም እንዴት ናችሁ? እሺ ባለፈው በኮሜንት ላይ እንዳየሁት በጆይንት ሜተድ ከወርክሽቱ ላይ ጥያቄ ብትሰራለን የሚል ነበረ። በዛም መሰረት አንድ ጥያቄ እንሰራለን ማለት ነው ከወርክሽቱ ላይ። የመጀመሪያው ጥያቄ ያው ከምስሉ ላይ እንዳያችሁት ነው። ዛን የመጀመሪያው ስቴፓችን ምንድነው ማለት ነው? ፍሪ ቦዲ ዲያግራም መሳል። ፍሪ ቦዲ ዲያግራም ስንስል ምንድነው? አት ፖይንት ኤ ላይ ፒን ሰፖርት ስላለን ኤክስ እና ኤዋይ ሪያክሽን ፎርስ ይኖረናል። ፖይንት ኢ ላይ ደግሞ ሩለር ሰፖርት ስለሆነ ኢዋይ ሪያክሽን ፎርስ ይኖረናል ማለት ነው። ዚያን ኮኦርዲኔት ሲስተም ኤክስ እና ዋይ እናስቀምጣለን። ከዛ በመቀጠል ወደ ስቴፕ ቱ ነው የምንሄደው። ስቴፕ ቱ ምንድን ነው? ዲተርማይን ኤክስተርናል ሪያክሽኑን መፈለግ ይሆናል ማለት ነው። ኤክስተርናል ሪያክሽን ለመፈለግ የትኛው ቦታ ላይ ብንሄድ ነው ፕሪፈረብል ለሚለው እዚች ጋር ፖይንት ኤ ላይ ሁለት አናውን ስላለን ምን እንለዋለን ማለት ነው? ሳሜሽን ኦፍ ሞመንትስ አት ፖይንት ኤ ኢዝ ኢኳልስ ቱ ዜሮ ዘን ካውንተር ክሎክዋይዝ ፖዘቲቭ እንላለን። ዜሮ ኢዝ ኢኳልስ ቱ ያው ኢዋይ ታይምስ ፐርፐንዲኩላር ዲስታንሳችን ከዚህ ነው። ኢዋይ ታይምስ 20 ሜትር ማይነስ እነዚህ ደግሞ ክሎክዋይዝ ዳይሬክሽን ናቸው። 30 ታይምስ ፐርፐንዲኩላር ዲስታንሳችን 15 ማይነስ አጌን ይሄኛውም ክሎክዋይዝ ነው 60 ታይምስ 10 ሜትር ነው። ዛን እችጋ ማይነስ 30 ይሄም ክሎክዋይዝ ስለሆነ ታይምስ ፐርፐንዲኩላር ዲስታንሳችን 5 ሜትር ስናደርግ ኢዋይን ዳይሬክትሊ እናገኛለን። ኢዋይ 60 ኪሎ ኒውተን ይሆናል። እንሳት ይሄን እናገኛለን። ዛን በመቀጠል ምን ማግኘት እንችላለን? ኤዋይ ማግኘት እንችላለን። ሰሜሽን ኦፍ ፎርስ ኢን ዘ ዌይ ኢዝ ኢኳልስ ቱ ዜሮ። አፕዋርድ ምን ብለናል? ፖዘቲቭ ነው። ዜሮ ኢዝ ኢኳልስ ቱ ኤዋይ ማይነስ 30 አጌን ማይነስ 60 ማይነስ 30 ፕላስ ኢዋይ ኢዝ 60 ኪሎ ኒውተን። ከዚህ ምን እናገኘን? ኤዋይ ኢዝ ኢኳልስ ቱ ይሆናል 60 ኪሎ ኒውተን ነው የሚሆነው ኤዋይ። አንድ የቀረ ምንድነች? እዚች ጋ ከፍሪ ቦዲ ዲያግራም እንደምናየው ኤኤክስ ነው። እሱን ለማግኘት ሰሜሽን ኦፍ ፎርስ ኢን ዘ ኤክስ ኢዝ ኢኳልስ ቱ ዜሮ ቱዋርድ ዘ ራይት ዳይሬክሽን ዜሮ። ኤክስ ምንድነው? ኤክስ ብቻ ስላለን ኢን ዘ ኤክስ ኮምፖነንት ኤክስ ዜሮ ይሆናል ማለት ነው። እሺ ዘን አሁን ወደ ቀጣዩ ስቴፕ እና ወደ ዋናው ስቴፕ ነው የምንሄደው። ባይ ዩዚንግ ጆይንት ሜተድ የእያንዳንዱ ኢንተርናል ፎርስ ሜምበር መፈለግ ማለት ነው። ባይ ዩዚንግ joint method determine internal forces on each ሜምበርስ እያንዳንዱ ሜምበር ላይ ያለውን ምን ማድረግ ነው? ኢንተርናል ፎርስ ማድረግ ነው። ከምን እንጀምራለን? ከጆይንት ኤ እንጀምራለን። ይኸው ጆይንት ኤ አፕዋርድ ኤዋይ አለን። ኤዋይ ስንት ነው? አግኝተናል 60 ኪሎ ኒውተን ነው። ሁለት ሜምበሮች አሉን እዚች ጋር ዚስ ኤንድ ዚስ ዋን። ይሄ ምንድነው? ኢንተርናል ፎርስ ኦን ሜምበር ኤ ጂ ኤ ኤች ሶሪ ኤች ዚስ ኢዝ ኤች ጂ ኤፍ ነው። ዜርፎር ኤች አለን። እችኛዋ ደግሞ ምን አለን? ኤቢ ኢንተርናል ፎርስ ኦን ሜምበር ኤቢ ሂር አንግል ቴታ ታን ቴታ ኢዝ ኢኳልስ ቱ ኦፖዚታችን ፎር አጀሰንት 5 ቴርፎር ቴታ ኢዝ ኢኳልስ ቱ ታን ኢንቨርስ ኦፍ 4/5 ቴታን 38.66 ዲግሪ። ቀጣዩ የሜምበሮቹን ምንድነው? ኢንተርናል ፎርስ ማግኘት ነው። እዚች ጋር ልብ ልትሉት የሚገባው ይሄ አፕዋርድ ነው። ባላንስ ወይም ኢኩሊብረም ለማድረግ ኤቢ ምን መሆን አለበት? እንደዚህ ዳውንዋርድ መሆን አለበት። ሰሜሽን ኦፍ ፎርስ ኢን ዘ ዋይ ዜሮ እንዲሆንልን ማለት ነው። ሰሜሽን ኦፍ ፎርስ ኢን ዘ ዋይ ምን እንዲሆን? ዜሮ እንዲሆን። ዜሮ ኢዝ ኢኳልስ ቱ ምን አለን? አፕዋርድ 60 ኪሎ ኒውተን ማይነስ
ኤፍ ኤቢ የኤቢ ምን ዋይ ኮምፖነንት ሳይን 38.66 ዲግሪ ከዚህ ኤፍ ኤቢን ካገኘን ማለት ነው 96.05 ኪሎ ኒውተን ነው። ምንድነው ኮምፕሬንሽን ነው ቱዋርድ ዘ ፖይንት ስለሆነ this is compression. Then summation of force in the x is equals to 0 toward the right direction positive. Then 0 is equals to ይኸው ይሄ ወደዛ ዳይሬክሽን ስለሆነ ማይነስ ኤፍ ኤቢ 96.05 ታይምስ ምን ይሆናል ኮስ ቴታ ኮስ 38.66 ዲግሪ ይሄ ምን መሆን አለበት ቱዋርድ ዘ ራይት ዳይሬክሽን ፕላስ ባላንስ 0 እንዲሆን ፕላስ ኤፍ ኤ ኤች ዘን ከዚህ ምን አገኘን ኤፍ ኤ ኤችን እናገኛለን 75 ኪሎ ኒውተን ምንድነው ይሄ ቴንሽን ነው away from a point tension joint ኤን ጨረስን then we can go into joint B ወደ joint B እናገኛለን ይሄንን አግኝተናል then joint B ላይ ሄደን ዋናውን አለን ሁለት አናውን አለን joint B ይሄ ምንድነው BA ነው BA እና AB እኩል ናቸው ኤቢ ስንት ነበር ያገኘ ነው ቅድም 96 ኮምፕሬንሽን ነው ስለዚህ ይሄ ምንድነው ማለት ነው ኮምፕሬንሽን 96.05 ኪሎ ኒውተን እዚህ ጋር ኤፍ ቢሲ ያለን ኢንተርናል ፎርስ እዚህ ጋር ኢንተርናል ፎርስ ሜምበር ኦን ቢኤች አለን ሌትስ ሴይ ዚስ አንግል ኢዝ ቤታ ታን ቤታ ኢዝ ኢኳልስ ቱ ኦፖዚት 5/4 ቤታ ኢዝ ኢኳልስ ቱ ታን ኢንቨርስ ኦፍ 5/4 ነው then you get the value of beta 51.34 ዲግሪ ታገኛላችሁ ዘን ወደ ኢንተርናል ፎርሶቹ ስንሄድ ሰሜሽን ኦፍ ፎርስ ይሄ ናውናችን ዋይም ኤክስ ኮምፖነንት አለው ኤክስ ኮምፖነንቱ ኢን ዘ ራይት ዳይሬክሽን ይሄ ምን መሆን አለበት ኢን ዘ ሌፍት ዳይሬክሽን አፕዋርድ ነው ዋይ ኮምፖነንቱ ይሄ መስት ቢ ዳውንዋርድ ወደ ታች መሆን አለበት ባላንስ ለመሆን ሰሜሽን ኦፍ ፎርስ ኢን ዘ ኤክስ እና ሰሜሽን ኦፍ ፎርስ ኢን ዘ ዋይ 0 እንዲሆንልን ፎርስ ኢን ዘ ዋይ ኢዝ ኢኳልስ ቱ 0 አፕዋርድ ፖዚቲቭ አለን 0 ኢዝ ኢኳልስ ቱ ምን አለን ማይነስ ኤፍቢኤች ፕላስ 96.05 ታይምስ ኮዝ ቤታ 51.34 ዲግሪ ከዚህ ምን አገኘን ኤፍቢኤች 60 ኪሎ ኒውተን ኤፍቢኤች ምንድነው ቴንሽን ነው away from a point ስለሆነ ቴንሽን then summation of force in the x is equals to 0 is equals to ምን አለን ማይነስ ኤፍቢሲ ፕላስ ይሆናል ፕላስ የዚህ ኤክስ ኮምፖነንት 96.05 ሲባዛ በሳይን 51.34 ዲግሪ ከዚህ ኢንተርናል ፎርስ ኦን ሜምበር ቢሲ እናገኛለን 75 ኪሎ ኒውተን ምንድነው ቢሲ ኮምፕሬንሽን ነው ተዋርድ ዘ ፖይንት ስለሆነ ዘን ቀጣይ ወዴት እንሄዳለን ቢሲ እናገኘን ሂር ቢሲ አግኝተናል አገኘን ሌላ ያገኘ ነው ምንድነው ቢኤች ይሄን አግኝተናል ወደ ጆይንት ኤች እንሄዳለን ጆይንት ኤች ሂር ዳውንዋርድ 30 ኪሎ ኒውተን አለን ሂር ኤፍ ኤች ጂ አለን ኤፍ ኤች ሲ አለን አፕዋርድ ኤፍ ኤች ቢ ኦር ቢኤች አግኝተናል 60 ኪሎ ኒውተን እዚህ ጋር ቢኤች አግኝተናል ቴንሽን ነው ፎር ይሄ ቴንሽን 60 ኪሎ ኒውተን ሂር ኤፍ ኤች ኤ ኦር ኤች 75 ኪሎ ኒውተን ምንድነው ቴንሽን ነው እዚህ ጋር 75 ኪሎ ኒውተን ቴንሽን አለ ይሄ አንግል ምንድነው ቴታ ነው ስለዚህ ከምን መጀመር እንችላለን ሰሜሽን ኦፍ ፎርስ ኢን ዘ ዋይ
summation of force in the y is equals to 0, upward is positive, 0 is equals to 60 ኪሎ ኒውተን ማይነስ 30 ኪሎ ኒውተን። ይሄ አፕዋርዱ 60 ነው፣ ዳውንዋርዱ ግን 30 ነው። ስለዚህ 60ው ስለሚበልጥ ይሄ ምን ይሆናል? ወደ ታች ማይነስ ኤፍ ኤች ሲ ታይምስ ሳይን ቴታ፣ ቴታን ላይ አግኝተናል 38.66 ዲግሪ። ከዚህ ኤፍ ኤች ሲ ይገኛል 48.02 ኪሎ ኒውተን። ኤፍ ኤች ሲ ምንድን ነው? ኮምፕሬንሽን ነው። ሰሜሽን ኦፍ ፎርስ ኢን ዘ ኤክስ ኢዝ ኢኳልስ ቱ 0 ቱዋርድ ዘ ራይት ዳይሬክሽን ፖዘቲቭ 0 ኢዝ ኢኳልስ ቱ -75 ማይነስ ኤፍ ኤች ሲ 48.02 ኮዝ ቴታ አለኝ። ሁለቱም ማይነስ ዘ ሌፍት ዳይሬክሽን፣ ይሄ እንደ ራይት ዳይሬክሽን መሆን አለበት። ፕላስ ኤፍ ኤች ጂ፣ ከዚህ ምን አገኘው? ኤፍ ኤች ጂን ማግኘት ይቻላል። ዩ ጌት 112.5 ኪሎ ኒውተን። ኢት ኢዝ ምንድነው? ቴንሽን። ኤፍ ኤች ጂን አገኘን፣ ኤፍ ኤች ሲን አገኘን፣ ኤፍ ኤች ሲንም አግኝተናል። ቀጣይ ወደ ጆይንት ጂ እንሄዳለን። ወደ ጆይንት ጂ ዳውንዋርድ 60 ኪሎ ኒውተን አለኝ። ሂር አፕዋርድ ኤፍ ጂ ኤች ወይም ኤች ጂ ከዚህ ጋር አግኝተናል። 12 ቴንሽን ነው። ይሄም ቴንሽን 112.5 አለኝ። ይሄ ምንድነው? ኤፍ ጂ ኢ ነው። ዚስ ኢዝ ኤፍ ጂ ሲ። ዳውንዋርድ ነው። ይሄ አፕዋርድ መሆን አለበት። ይሄ ቱዋርድ ዘ ራይት ዳይሬክሽን መሆን አለበት። ይሄ በጣም ሲምፕል ነው። ሰሜሽን ኦፍ ፎርስ ኢን ዘ ዋይ ኢዝ ኢኳልስ ቱ 0፣ አፕዋርድ ኢዝ ፖዘቲቭ፣ 0 ኢዝ ኢኳልስ ቱ -60 ኪሎ ኒውተን ፕላስ ኤፍ ጂ ሲ። ከዚህ ኤፍ ጂ ሲን አገኘው 60 ኪሎ ኒውተን ምንድን? ቴንሽን። ሰሜሽን ኦፍ ፎርስ ኢን ዘ ኤክስ ኢዝ ኢኳልስ ቱ 0 ቱዋርድ ዘ ራይት ዳይሬክሽን ፖዘቲቭ፣ 0 ኢዝ ኢኳልስ ቱ ማይነስ 112.5 ፕላስ ኤፍ ጂ ኢ። ከዚህ ኤፍ ጂ ኤፍ ማግኘት ትችላላችሁ። ኤፍ ጂ ኤፍ ኢዝ ኢኳልስ ቱ 2.5 ኪሎ ኒውተን ምንድነው? ቴንሽን ነው። ስለሆነ ቴንሽን ነው። አሁን ከዲያግራሙ እንደምታዩት ሴሜትሪ ያሉ ሴሜትሪ ተመሳሳይ ናቸው። አሁን ምን አገኘን? ይሄንን አግኝተናል። ከዚህ በኋላ ያለው ሴሜትሪ ነው። ለምሳሌ ከዚህ ኤቢ እና ምን ኢዲ እኩል ናቸው። they are equal ኤቢ and ዲኢ or ኢዲ they are equal 96.05 ኪሎ ኒውተን ናቸው። ኮምፕሬንሽን ናቸው። ኤኤች ይሄ ኤኤች እና ሴሜትሪ ናቸው። ኤኤች እና ኢኤፍ እኩል ናቸው። ሴሜትሪ ተመሳሳይ ስለሆነ ሎዱም ዲስታንሳቸውም 5 ነው። ሎዱም ያረፈበት ሴሜትሪ ስለሆነ ኤኤች ኤንድ ኢኤፍ ኢዝ ኢኳልስ ቱ 75 ኪሎ ኒውተን ምንድነው? ቴንሽን ነው። ሌላው ቢኤች እዚህ ጋር ቢኤች ያገኘ ነው። ቢኤች ከምን ጋር እኩል ነው? እዚህ ጋር ዲኤፍ ከዲኤፍ ጋር እኩል ነው። እንዲሁም ከጂ ሲ ጋር ዘአር ኢኳል ቢኤች ዲኤፍ ኤንድ ጂሲ ዘአር 60 ኪሎ ኒውተን ምን ኮምፕሬንሽን። ሌላው ቢሲ ኢኳልስ ቱ ሲዲ ቢሲ እና ሲዲ ዘአር ኢኳል 75 ኪሎ ኒውተን ናቸው። ኮምፕሬንሽን ናቸው። ሌላው ኤች ሲ ኢኳልስ ቱ ኤች ሲ እና ሲኤፍ ዘአር ኢኳል
48.02 ኪሎ ኒውተን ኮምፕሬንሽን ናቸው። መጨረሻ የቀረ ምንድነው? ኤች ጂ ኤንድ ኤች ጂ እና ጂኤፍ 112.5 ኪሎ ኒውተን ቴንሽን ናቸው።